ከታሪክ ማህደር ገቦ ሸዋ ምድር ወይ ምድር ወይ ምድር ተምሬ እመጣለሁ እምነትና ፍቅር ወይ ፍቅር ወይ ፍቅር ወይ ፍቅር እሱን ካበቀለው ገባው ሸዋ ምድር ወይ ምድር ተምሬ እመጣለሁ እምነትና ፍቅር ወይ ፍቅር ወይ ፍቅር ወርቀ ዘባ ጎንደር ወርቀ ዘባ ጎንደር ዘምናናይ ወርቀ ዘባ ጎንደር ዘምናኒቷ ራስ በጌ ምድር ካርያም ሁኖ ዘውድና ዙፋነሽ ስመገናናነሽ ጎንደር አቻሜለሽ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከድምፃዊት በአምላክ ጌትነት ጋር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። በአምላክ እንደምን አለሽ? እግዚአብሔር ይመስገን። እንዴት ናችሁ? እኛ ደህና ነን። እንዴት ነበረ የእስራኤል ቆይታሽ? እስራኤል ቆይታ እጅግ የሚገርም ነበር። በጣም ከጠበቅኩት በላይ ነው። ያው ማለት ጠብቃለሁ፣ ከአሁን በፊትም ተናግሬዋለሁ በእናንተ ሬዲዮ ጣቢያ። እርግጠኛ የምተማመንበት ህዝብ ስለነበር የበለጠ ደግሞ አኮሩኝ። በጣም ወደድኳቸው። የበለጠ ፍቅሬ ጨመረ። ምን ይሻለኛል ኮርቺ ተደምሜ ነው የሄድኩት እና እጅግ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ጥሩ ነው። አንዳንዴ ውጭ ሀገር ሆኖ ስለ እስራኤልም ስለ ሌላም ዓለም ሲነገር ብዙ ነገሮች ይኖራሉ። በሀሳባችን ውስጥ እንደዚህ ምን ስላቸው ነገሮች ይኖራሉ። እስራኤል እኮ እንዲህ ነች፣ ኢየሩሳሌም እንዲህ ነች፣ ቴልአቪቭ ብለንና አንቺ ከመጣሽ በኋላ እስራኤልን እንዴት ነው ያገኘሻት? ስትሰያት ከነበረው በላይ ነው አሁን እንደምትይን የከተሞችን ሁኔታ፣ የህዝቡን አቀባበል? አዎ የሚጠበቅ እንደሆነ ባይዘው በጣም የሚገርመኝ አየሩ ራሱ የተቀየረብኝ አልመሰለኝም። በቃ በጣም ይገርማል። ተስማሚ ነው አየሯ። ከኢትዮጵያ ወጥቼ ገባሁ አይደለም ይመስለኝ። የመጣሽበት ወቅት ያው ከክረምት አልፈን ወደ በጋው መሸጋገሪያ ስለሆነ ነው እንጂ በጋ ላይ ብትመጭ ደግሞ ሙቀቱ ትንሽ ከበድ ያለ ነው። ከኢትዮጵያው ለየት ይላል። ያው ብትሄድም ደግሞ በቋራ መተማ ስትወርድ ያለው ህንፃ ይናቀዋል። እሱም የአየሯ ተስማሚነት፣ ምንም አይነት ምግብ ስትበላ የማይስማማ ብዙ ሀገሮች አሉ። እጅ ግን ቅዱስ ናት በጣም እና አቀባበሉ ሰው ደስ ይላል፣ ፍቅሩ ይለያል። በቃ በጣም ከምል በላይ እጅግ ደስተኛ ሆኜ ነው የተመለስኩኝ። የማያሳፍር የምትኮራበት ህዝብ ነው። እኔ እውነት መኩሪያ የሆነ ህዝብ ነው አይቼ የሄድኩት። በጣም የማመሰግነው ቤተ እስራኤሎቹ በሙሉ በጣም የማመሰግናቸው። ሌላው ቢቀር ቤተሰቦች ነጮቹም ሁሉ ነው የገቡ ኮንሰርቱ ላይ አይተው ከሆነ። አዎ ብዙ አሉ። በጣም ጥሩ ነው። በጣም ጥሩ ነው የነበረ ቆይታሽም፣ ዝግጅቱም ጥሩ ነው። ሰዎችም እንደተደሰቱ ነው። አሁን ከዛ ማግስት ደግሞ እንግዲህ ኢትዮጵያ ከተመለሽ በኋላ አዲስ ነጠላ ዜማ ለቀሻል። ሸዋለም ይሰኛልና እስኪ ስለ አዲሱ ዜማ አጫውችን። ሸዋለም እስካሁን ስለ ሸዋ ማለት ሸዋ እንደ ታሪኩ አልተገለጸም ብዬ አምናለሁ። እኔም አልገለጽኩትም። ሸዋ በጣም ሩቅ ነው የእውነት ለመናገር። ስለ ሸዋ ለታሪክ ለማውራት ሩቅ ነው እና ግን በምችለው አቅሜ ነው እንትን ያልኩ በራሴ በእኔ የሸዋ ታሪክ ተጽፎ አያልቅም እና ግን እግዚአብሔር ይመስገን በምችለው ሁኔታ በጥሩ ሁኔታ በብዙ ድካም በብዙ ልፋት በጣም ብዙ ድካም ነው የታየበት። ስራ ባልደረቦች ደክመዋል። እዛ ሁሉ ስራ ውስጥ ተሳተፉ ሁሉ በጣም ደክመዋል። አንኮበር ነው የተቀረጸ 400 ደረጃ ወጥተ ያን ለተራራ ወጥተ ምግብ ተሸክመ ጄኔሬተር ተሸክመ ምን ብለህ። ህዝቡም ደግ ህዝብ ነው። እዛ ያሉት ማህበረሰቡ ተሳትፎበታል። እዛ እንዳየኸው የሚልክ አዳራሽ ነው የተቀረጸው ውስጥ እና የሚገርም ስራ ነው። ሁሉም በቀና ልብ ተባብሮ የተሰራ ስራ ነው። በጣም ተደክሞበታል። ብዙ ወጪ ወጥቶበታል።
ጥሩ ነው በጣም ክሊፑን ስናየው ያለው ዜማው ሁለመናው ጥሩ ነውና እንደው የህብረተሰቡ የህዝቡ አቀባበል እንዴት ነው? ግጥ ገና ከወጣ ትንሽ ቀናት ነው፣ ግን እስካሁን የምትቀበያቸው አስተያየቶች ምን ይመስላሉ? ቅዳሜ ነው የወጣው፣ ግን አስተያየቱ በጣም ደስ ይላል። ያው ኳስም ነበር ምናምን ብዙ ፕሮሞሽን አልተሰራበትም፣ ወዲያው ነው የለቀኩት። እንደዛም ሆኖ ግን የሰው እይታ አስተያየቱ ምናምን በጣም ደስ ይላል። የሚያስደስት ነበር እይታው። ጥሩ ነው። እስኪ እንግዲህ እኛም ከስቱዲዮ እንድንጋብዝ ይህን አዲሱን ሸዋለምን እስኪ ትንሽ ተጫዋችልን። እሺ። ከታሪክ ማህደር ገቦ ሸዋ መደረ ወይ መደረ ወይ መደረ ታምር ይመጣለሁ እምነትና ፍቅር ወይ ፍቅር ወይ ፍቅር ወይ ፍቅር እሱን ካበቀለው ገባው ሸዋ መደረ ወይ መደረ ታምር ይመጣለሁ እምነትና ፍቅር ወይ ፍቅር ወይ ፍቅር ከማማው ላይ አሻግሬ ያየው ይሰማኛል ማህሌት ቅዳሴው ቅዱስ ጽዋው ቤተ መለኮት እመጓ ሚስጥር አድናት የአምዳ ጽዮን የይኩኖ አምላክ ቅዱስ ንጉሥ አድርጎ የሚባረክ የሚኒሊክ የይኩኖ አምላክ ቅዱስ ንጉሥ አድርጎ የሚባረክ ዓለም ሽዋ 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 ዓለም ሽዋ 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 ዋው እኔ ይመስላል። በጣም ደስ ይላል። መጓ ስትይ መጓ የሚል መጽሐፍ አለ አንብቤ ያለው እና የዛን የሸዋን መልክዓ ምድር አይነ ህሊና እኔ በሸዋ ምድር አይቼውም አላቅም፣ ግን አሁን አንቺ ከጠቀሽበት ከመጽሐፉ አንጻር የምናየው ሳይ ያንን የምትጠቅሽውም ይመስላል መጽሐፍ ውስጥ ያለው እና ጥሩ ነው። በጣም ደስ ይላል። እኛም እንግዲህ አከታትለን እንጋብዘዋለን። በርቺ ነው የምንለው። አመሰግናለሁ። በጣም ክብረት ይስጥልኝ። እናንተ ማክብራችሁ ስለጠራችሁኝ እጅግ ነው የማመሰግን። ኑሩልኝ። ዓለም ሸዋ ሸዋ ዓለም ሸዋ ሸዋ ለነፍስም ለሥጋ አራለው ባዳኛ የአገር አደባባይ ሊቃውንት መገኛ የረጋ ሕዝብ ነው የእውነት ብርሃን የመሃል ሜዳው መንዝ ነው ፍቅር አዋቂ ነው ማጀቴው የሸንኮራ ነው ተብለቴው የሚየልጅ ነው ባህላዊ ዜማዎችን ትጫወቻለሽ። ገና ስትጀምሪ አንስቶ በተለይ በአይዶል ውድድሮች ነው ስናይሽ የነበረና እንደው እንዲህ በባህላዊ ዜማ ብቻ የበለጠ ጠንክሬ እሄዳለሁ የሚል ስሜት ነበረሽ? ሁሉን ለመጫወት ነው? እንደው የልጅነት ህልምሽ እንዴት ነው ነበር? የልጅነት ህልሜ ያው ኢንተርናሽናል ነው መሆን የምፈልገው። ሁሉን መጫወት ነው የምፈልገው። በባህሉ ብቻ ሳይሆን ባህሌን ሞደርን አድርጌ ከዘመናዊው ጋር እየቀላቀልኩ ለዓለም ማሳየት ነው የምፈልገው። አስተዋወቅ ነው የምፈልገው። የኛ ባህል አይገኝም፣ ወርቅ የሆነ ባህል ነው ያለን፣ ህዝባችንም ወርቅ ስለሆነ እና ያንን ማሳወቅ ነው የምፈልገው። የኢትዮጵያ ባህል ጎልቶ ወደፊት እንዲመጣ ነው የምፈልገው። እግዚአብሔር ፍቃዱ ቢሆን አሁንም ቢሆን እየሰራው ነው። ቱባ ባህሉን ታሳያለ። ከዛ ደግሞ ከኢንተርናሽናሉ ጋር አድርገህ ደግሞ የምታመጣበት ዘዴዎችን ደግሞ ታስብበታለህ ወደፊት። አዎ ይታሰብበታል። እንዲያው በአሁኑ ወቅት እናንተ እንዳንችን ባህላዊ ዜማም የሚጫወቱ ሰዎች በተለይ ባህሉን ቱባውን ባህል የማውጣት እንዲያውም በጣም ተሰምተው ተነግረው የማያውቁ ነገሮችን እንደዚህ የፈለጋችሁ የምታመጡበት ሁኔታ ተቀባይነቱ ከፍ እያለ መጥቷል እና እንዲያው ስለ ባህላዊ ዜማ ያለች ስሜት እንዴት ነው? እንዴት ይገለጻል?
የባህል ስሜት ከባድ ነው፣ ውስጥ ነው። ለምን ጥልቅ ነው ስሜቱ፣ ይዘኸው ነው የምታድገው። ከልጅነት እስከ እውቀት አብሮህ በንጹህ ሕሊና ስለሚጻፍብህ ስሜቱ በጣም ጥልቅ ነው። ይሄ ነው የሚባል አይደለም የባህል ስሜት። እና ምን ይሰማኛል መሰለ፣ እኛ የክት ልብስ የምንለብሰውና ለስራ የምንለብሰው፣ ወደ ሰዎች ስንሄድ የምንለብሰው ነው ለስራ የምንለብሰው ይለያያል። እናቶቻችን አባቶቻችን በጣም እኮ ጥንቅቅ ያሉ ያልተማሩ ምሁር እኮ ናቸው። ወደ ገጠሩ ማህበረሰብ ስትገባ በጣም ይደነቃል። የሁሉም ቦታውን የያዘ ነው፣ የሚደነቅ ነው። እና ሙዚቃ ሲሰራ ደግሞ ብዙ ጊዜ ሰርግ ቤት ሂደህ ነው የምትጨፍር። አለባበሱ ሸማ ነው የሚለብሰው። ስለዚህ የእርሻውን የምናምን የሚለብሱት አለ አይደል፣ ለስራ የሚጠቀሙበትን ልብስ ብዙ ጊዜ የሚሰራ ሙዚቃ የገጠር ስራ ሲሰራ እንደዛ ነው የሚለበስ። ለምን ሰርግ ድግስ ቤቶች ምናምን ሲሆኑ ዘንጠው ሸማቸውን ለብሰው ነው የሚሄዱት ገጠር ሰው። እና ያን ባህል ነው መውጣት የምፈልገው፣ ለትውልድ መተላለፍ ያለበት ለስራ የሚለብሱትን ሳይሆን ትክክለኛ ከሰው ጋር የሚቀላቀሉበትን ለድግስ ለምን የሚለብሱትን ሸማውን እንደዛ ነው የምፈልገው። ጎጃሙ ላይ አይተኸው ከሆነ አንድ ካሽሚር የለም። ለምን ስራ ላይ አይደለንም፣ መዝናናት ላይ ነው። ሙዚቃ ሀሴት ነው፣ ያዝናናሃል። ስለዚህ ያመጣቸው ያለውት ምንድነው ባዘቦት ቀን የሚለበሱና በስራ የሚለበሱና በእንትን የሚለበሱትን መለየት መቻል። ለትውልድ ምንድነው የምናስተላልፈው? ግንባታ ነው። በነገር ላይ ሙዚቃ ግንባታ ነው። ብዙ አሪያ ሆነው የመጡ ሰዎች አሉ አይደለ? እነሱን አሪያ አድርጌ ነው የመጣው አይደለ? ወደፊትም ደግሞ እኔን አሪያ አድርገው የሚመጡ ልጆች አሉ፣ በእርግጠኝነትም አሉ እኔን የሚከተሉ። ስለዚህ ለእነሱ ምንድነው ማድረግ ያለብኝ የሚለውን ነው እኔ አሁን ማስተላለፍ ያለብኝ ለትውልድ። ቀጣይን እናንለም። አዎ አንድ ቀን ማለፋችን አይቀርም። እንደዚህ ግን ሞታል። ሞትን የሚያክል ትልቅ ነገር ተሸክመን ነው የምንዞረው። እና አሁን በተሰጠኝ ጊዜ በተሰጠችኝ ደቂቃ ምን ማሰብ አለብኝ፣ ምን መስራት አለብኝ፣ እስካለሁበት ለትውልድ ምንድን ማስተላለፍ ያለብኝ የሚለውን ነው። ባህሌን ነው ማንጸባረቅ የምፈልገው። ከዛ ባሻገር ያው እንደ ዘመኑ ደግሞ ዘመንህን ዋጅ አይደለ? እንደ ዘመኑ ደግሞ ያው ዘመናዊ ስራ ትሞክራለህ፣ አልበም ላይ ምናምን። ጥሩ ነው፣ ደስ ይላል። ጥሩ ነው፣ ቀጥይበት። እስኪ እንደዛ ከሆነ ደግሞ አሁን አንድ ወይ ጎጃሙን ወይ ጎንደር ጋብዥን እስኪ። እሺ ወርቀ ዘባ ጎንደር፣ ወርቀ ዘባ ጎንደር፣ ዘምናናይ ወርቀ ዘባ ጎንደር፣ ዘምናኒቷ ራስ በጌ ምድር፣ ካርያም ሁኖ ዘውድና ዙፋነሽ፣ ስመገናናነሽ ጎንደር አቻሜለሽ፣ ጊዜ የማይሸረሽ ገራም ዘመናዊት፣ እያደር ደምቃል ጎንደር ያንቺ ጥለት፣ አውደ ዜናው ቢታይ እቲ ምንትዋበ፣ ለጓዳው ለሸንጎው ሊቅ እንዳንቺ የለም፣ አፍሪካዊት ነገስት ቀጭን ፈታየቷ፣ ለዓለም ተገለጠ ጥበብና እምነቷ፣ ጥበብና እምነቷ። ናናናናና ጎንደር ጎንደር ስም የመጠሪያ
ጎንደርን በደንብ ነው ያሽሟነሙልሻት። ገባታል እናት አይደለች። ጥሩ ነው በጣም ደስ ይላል። እንግዲህ ባህላዊ ዜማዎች እንደዚህ ባህላቸውን ጠብቀው ትውፊቱን በደንብ የሚያጎሉ ሲሆኑ ደስ ይላልና አሁን ትልቅ ቦታ እየያዙ የመጡበትን ሁኔታ የሚያየነ እንደዚህ ስለምሰሩ ነው። አሁንም በድጋሚ በርቺ ነው የምንል። እንደው በአምላክ ለአንቺ ሙዚቃ ምንድን ነው በህይወትሽ ውስጥ ያለው ተጽዕኖ እንዴት ይገለጻል? ሙዚቃ ሀሴት ነው ለእኔ ህይወት ነው። የእውነት ነው የምነግርህ። ስትደሰትም ስትከፋም ያጽናናሃል። በአለም ላይ ስትኖር ነፍሴም ስጋዬም መደሰቻ ናት። ለእኔ ሙዚቃ ህይወቴ ነች። ብዙዎቹ ከመንፈሳዊ ህይወት ጋር ያያይዙታል። ያ ሌላ ይህ ሌላ ነው። ከእግዚአብሔር በላይ ምንም የለም እኮ። ይህንን ጥበብም የሰጠን ፈጣሪ ነው የሰጠን ነው። ያለሱ ምንም ጥበብ የለም በዚች አለም ላይ። ስለዚህ ከህይወት ጋር ስታያይዘው ቅር የሚላቸው ሰዎች አሉ። ግን ያ አይደለም። ያ ሌላ ይሄ ሌላ፣ ሁለቱም የተለያየ ነው ያለው። በህይወት እስካለህ በአለም ላይ እስካለህ ድረስ የምትወደውን ከነፍስ ጋር የምታገናኘዋለህ። ሙዚቃ ከነፍስ ጋር ታገናኘዋለህ። አይታቸው ከሆነ ህጻናቶች ምንም እኮ አይገባቸውም፣ ግን ይላሉ። ሪትሙ ሲመጣ እኮ አብሮ ይጨፍራሉ። አይታቸዋል ህጻናቶች በጣም ነፍስ የማያውቁት እና ነፍስ ጋር የተያያዘ ነው ሙዚቃ ብዬ ነው የማምነው። ልክ ነው በጣም እንግዲህ ለሙዚቃ ለሚወዱ ሰዎች በደንብ የሚገባ ነው። አሁን ያልሽው ነገር ሙዚቃ ለሀዘን ለደስታም ለሁሉ ነገር የሚሆን ነው። ብዙ ነገሮችን መግለጽ የሚችል ነው። ያለ ኪነ ጥበብም ዓለም እንግዲህ ጣፋጭም አይደለችም፣ ዋጋም የላትም ብዬ ነው ማሰብ በኔ በኩል። ባዶ ትሆናለች። ትክክል። ዓለም ድብርታም ነበር የምትሆን ሙዚቃ ባይኖር። አዎ የምትደብር ጥበብ ባይኖር። አሁን እኮ ስታይ እኮ ሁሉም በዜማም ደረጃ ቢሆን በዚህ በቤተ እምነቶችም ቢሆን በተለያየ ቦታም እኮ ዜማ ወጥቶ ሲቀርብ ነው ሁሉ ነገር ደስ የሚለውና እንኳን ባለሙያዊ ምድር ነውና ስለዚህ ጥሩ ነው የምንል። ሌላ እንግዲህ የምታስተላልፊው መልእክት ካለ ለህብረተሰቡ እና እዛም በአንድ ዜማ እንሰናበት። አዎ እኔ ማስተላለፍ የምፈልገው እንዳለ ለቤተ እስራኤሎች እስራኤል የምትኖሩ ሁሉም እስራኤሎች ነጮች ጓደኞችም ስላሉኝ እና በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። የእውነት ትልቅ ክብር አለኝ። ኮርቸባችኋለሁ እና እግዚአብሔር አምላክ ሰላሙን ያወርድልን፣ ረዥም እድሜ ጤና ይስጠን፣ ፍቅር አንድነት ይስጠን፣ ሰላሙን ያወርድልን ነው የምል። እወዳችኋለሁ። በድጋሚ እስክንገናኝ ቸኩያለሁ። በቅርቡ እንዲሆን እንመኛለን መገናኛችን። አሜን አሜን። ቢሆን እኔም ደስ ይለኛል። እስኪ እንዲያው የምወድሽ ጎንደር ላይ ያለችውን ዜማ ተጫዎችልና ወይም ደግሞ ጎጃምም ሊሆን ይችላል። ጎጃም ነው። እሺ። ተማምኗልና ቃታው ከጣቱ ጋር ጉረው ያለ እንደሆነ ይሸበራል ሀገር ሐሞቱ ኮስታራ አንደበተ ርቱ ምን ይወጣለትን ጎጃም ጀግንነቱ ከነ ጀግንነቱ አንዴው ስብሰብ ከመን ያደርገኛል ከመን ያደርገኛል አልቻለ ማንጀቴ ጫን ያለው ይዞኛል ከመን ያደርገኛል ከመን ያደርገኛል አልቻለ ማንጀቴ ጫን ያለው ይዞኛል። ይሄንን ይመስላል። ዋው በጣም ደስ ይላል። ይሄ ጫን ያለው ሁለት ትርጉም ያለው ነውና በጣም አሪፍ ነው። በጣም ቆንጆ ነው። ከመን ያደርገኛል ከመን ያደርገኛል አልቻለ ማንጀቴ ጫን ያለው ይዞኛል ከመን ያደርገኛል ከመን ያደርገኛል አልቻለ ማንጀቴ ጫን ያለው ይዞኛል። የናጅሬ ሀገር የናባ ገዳሙ ከልጓም ይጠቅሳል ግብር ከነስሙ የማይገፏት ዳገት የማይሞክሯት ማንጀግና ቆማን ከትንቅ ሰው አቤት 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 እናመሰግናለን። እንግዲህ በቅርቡ ደግሞ እስራኤል ሀገር መጥተሽ እናይሻለን ብለን ተስፋ እናደርጋለን። ለነገሩ ተስፋ አታደርጉናል፣ እርግጠኛ ሆኖ ነው ያልሽ ባለፈው። እውነት ነው። የምተማመንበት ማህበረሰብ ስለሆነ እንደገና ደግሞ ከዚህ በኋላ አይቀርም። እግዚአብሔር ሰላም ያገናኝን። ሰላም ይሁን ብቻ፣ እሱ ነው ዋናው።
በጣም ሰላም ይሁን፣ በዓለም ሰላም፣ ለእስራኤልም ሰላም ይስፈን፣ ለኢትዮጵያም ሰላም ይስፈን። ሁሉም አካባቢ ግጭቶች አሉ፣ ለዓለም ሁሉ ሰላም ይስፈን። እውነት ነው። ድምፃዊት በአምላክ ጌትነት ከኛ ጋር ለነበረች ቆይታ በጣም ነው እናመሰግን። ያው ግንኙነታችን ይቀጥላል። አዳዲስ ስራዎች ሲመጡ ደግሞ እንግዲህ እንደምትነግሪና ቃለ ምልልስ እንደምናደርግ እዚህም በቅርቡ እንደምንገናኝ እንተማመናለን። በጣም ነው እናመሰግን። ሰላም ሁኝልን። እኔም አመሰግናለሁ። ሰላም ሆኖልኝ ክብራችሁ ስለጠራችሁኝ በድጋሚ አመሰግናለሁ። እናመሰግናለን። ሰላም ጊዜ። አሜን። ሰላም የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነጥበብ ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። ሳምንት በሌላ የባህልና ኪነጥበብ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩ።